እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ኢየሱስ ነው እውነት። ያደገችው በጌታ ቤት ነው። ቤተሰቦቿም በጌታ ናቸው። ታዲያ በአንድ ወቅት ግን በዓለም ሕይወት ውስጥ ሳለች በፊልም ትወናዋ ተወዳጅና ታዋቂ ከመሆን ባለፈ በአለባበሷ፣ በንግግሯ እንዲሁም በብዙ ድርጊቶቿ ሶሻል ሚዲያው ላይ መነጋገሪያ ከመሆንም ባሻገር ብዙ ትችትና ተቃውሞውን አስተናግዳለች። ለልደቷ ሚሊዮን ብሮችን ማውጣትና ማክበር የተለመደና እሷ በድፍረት የምትናገረው ጉዳይ ነበረ። አሁን ልደቴ እኮ ነው የምር ባወጣበት ሜቢ 500 ሺህ ብር ሊወጣ ይችላል፣ ሌሎችንም ነገሮች። በአንድ ወቅት ደግሞ በልብሷ ላይ በግልጽ ባሳየችው የተለያዩ ምልክት አርቲስቷ ወዴት እየሄደች ነው ተብሎም ከባድ ተቃውሞ ገጥማት ነበረ አርቲስት ማስተዋል ወንደሰን። ነገር ግን ዛሬ ያ ሁሉ ታሪክ ተቀይሮ አሮጌው ማንነት በአዲስ ተለውጦ የወንጌል እውነት በርቶላት እሷም በአደባባይ በክብር በመቆም ወንጌልን ስትመሰክር ስንመለከት፣ ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል እንኳን እንዳይችል አስታውቃችኋለሁ የሚለው ወደ ቆሮንጦስ ሰዎች ምዕራፍ 12 ቁጥር 3 በግልጽ የተጻፈው ሐሳብ ይህንን እውነት በግልጽ ይገልጸዋል። ታዲያ አርቲስት ማስተዋል ወንደሰን ወደ ጌታ ከመጣች በኋላ ብዙዎች ከሞት ወደ ሕይወት የሚሻገሩበትን ይህንን የወንጌል እውነት ለብዙዎች በመመስከር ብዙዎችን ከጨለማ ወደሚያስደንቅ ብርሃን እንዲወጡ ምክንያት እየሆነች ስንመለከት፣ በአንድ ወቅት ነቢይ ጥላሁን ያለው ነገር ለዚህ ማሳያና ትኩረት ማድረግ ያለብን አዲስ በሚድኑ ነፍሳት ላይ ነው። የጌታን ፍቅር የቀመሱትማ ወደ ኋላ ቢሉም ተመልሰው መምጣታቸው አይቀርም ብሎ ነበረ። ለዚህም ነው አርቲስት ማስተዋል ከዛ ሁሉ የዓለም ኮተት ወጥታ ዛሬ ግን ጌታን በዓለም አደባባይ ስትመሰክር እጅግ ደስ የሚያሰኝና የሚያስደንቅ ነገር ነው። እስቲ ከሰሞኑ መነጋገሪያ ሆኖና በርካቶች የተመለከቱትን የአርቲስቷን የወንጌል ምስክርነት ተመልክተን እንመለስ። እናንተም ቪዲዮውን ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን እያልን የአርቲስት ማስተዋልን አነጋጋሪ ቪዲዮ እስቲ ተመልክተን እንመለስ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ ስር እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸኑኛል። ጠላቶቼ እያዩ በፊቴ ማዕድን አዘጋጅህልኝ፣ ራሴንም በዘይት ቀባ፣ ጽዋዬም ሞልቶ ይፈሳል። በእርግጥ ምሕረትና ቸርነት በዘመኔ ሁሉ ይከተሉኛል፣ እኔም በእግዚአብሔር ቤት ለዘላለም እኖራለሁ። መዝሙር 23 ሰላም ሰዎችዬ እንዴት ናችሁ? ታዲያስ ሁሉ ሰላም፣ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬን እንደገና በጣም የሚያምር ብራንድ ኒው ቀን እግዚአብሔር አምላካችን እንድንኖር ፈቅዶልናል። ክብር ምስጋና ለሱ ይሁንለትና ዛሬ ለመጀመሪያ ጊዜ ታላቁ ሩጫ በኢትዮጵያ ለመሳተፍ በሌሊት ነው የተነሳሁት። በጣም ኤክሳይትድ ሆኜ ለምን አትሉኝም? አንደኛ ለሻለቃ ኃይሌ ገብረስላሴ ክብር ስል ነው። ምክንያቱም እስከዛሬ ድረስ በዓለም አደባባይ ላይ የኛን ባንዲራ ሲያውለበልብ እየሮጠ ላቡን እያንጠፈጠፈ እንባውን እያፈሰሰ ነበረ። አሁን ደግሞ እንደገና ታላቁ ሩጫ በኢትዮጵያ የሚለውን ፕሮግራም ነድፎ በዓለም ላይ በዚህም ኖቲስ እንድንደረግ ስላደረገ ዛሬ ደግሞ በሚገርም ሁኔታ 25ኛ አመቱ ነው ይሄ ታላቁ ሩጫ በኢትዮጵያ ከተጀመረ። ብርዮ በልዮን አይደለም የሚባለው። ኃይልሻዬ እንኳን ለዛሬ ቀን አደረሰ። አንተ በጣም እንቁ ፈርጣችን በጣም የተከበርክ ፈርጣችን ነው፣ ውድ ፈርጣችን አይደለ ዳንዬ? አዎ እንኳን አደረሰ ኃይልሻ። እንግዲህ ዛሬ እንሮጣለን። ማን ነው አንደኛ የሚወጣው? እኔ ነኝ እንጂ ዳንዬ፣ ባልወጣም እንኳን ገፋ አድርገኝ እንጂ። እንግዲህ ያው ሜዳውም ይሄው ነው፣ እኛም ተዘጋጅተናል፣ እንገባለን።
እናመሰግናለን። እንግዲህ ሰዎችዬ አንዴ ተው እንጂ ዋናውን ነገር ልበል እንጂ እንዴ ዳኒ በጣም ይረብሻል እኮ። እኔ ደግሞ ምን ለማለት እፈልጋለሁ መሰላችሁ? ታላቁ ሩጫ በዚች ዓለም ላይ ምንድናት የምትለውን ደግሞ አብረን እንድናስታውሳት እፈልጋለሁ ማለት ነው። ታላቁ ሩጫ ለኛ እግዚአብሔር ያስቀመጠልን በመልካምነት እንድንመላለስ፣ የደከመውን እንድንደግፍ፣ የተራበውን እንድንመግብ፣ ያለንን እንድናካፍል፣ በቅንነት እንድንመላለስ፣ እሱን እንድንመስልና ሩጫችንን እንድንጨርስ ነውና ለዛ ይርዳን እግዚአብሔር አምላክ። መልካም ቀን። እንግዲህ ብቻሽን እንዴ አለው ዳኒ እኔ እናንተ ራሱ እኮ 3 ነው 4 አመት ነው የቀረን ብርዩ ቤልያችን ልናከብር በወንድምነት በእህትነት። አሜን እግዚአብሔር ናሲ። ስለዚህ እየሮጥን ነው፣ ተከተሉን፣ እኛም እንሮጣለን። ቀርቱ ተባረኩ። እንግዲህ ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት ተወዳጇ ዝነኛዋ ተዋናይት ማስተዋል ወንደሰን ባሳለፈችው የህይወት ጉዞ ላይ ብዙ አይነት ከባድ ነገሮች ውስጥ አልፋለች። በመግቢያችን ላይም እንደነገርናችሁ በዓለም ህይወት ውስጥ ሳለች ሶሻል ሚዲያው ስለሷ ብዙ ያወራል፣ ብዙ መነጋገሪያም ነበረች። እሷም ደግሞ የምታደርገውን ነገር በድፍረት ምንም ከማለት ወደኋላ የማትል ተዋናይት ነበረች። እውነት ለመናገር ሶሻል ሚዲያ ላይም የተለያዩ ሐሳቦች በሷ ጉዳይ ይነሱና መነጋገሪያ የነበሩ ሲሆን ነገር ግን ደግሞ እንዳልናችሁ ያ ሁሉ የዓለም ክብርና ዝና በቃኝ አላስፈላጊ መሆኑን ደግሞ ገብቷታል። አሁን ደግሞ ወደ ጌታ መጣ። እንግዲህ ይህን ብዙዎች ሊያመልጡበት የሚችለውን የወንጌል እውነት ስትናገር ስንሰማ እጅግ ደስ ያሰኛል። ከቲክቶክ በተሰኘው ማህበራዊ ድረገጽ ላይም ይህንን ስትናገር የሰማችሁትን ቪዲዮ ከተለቀቀ በኋላ ሚሊዮኖች ተመልክተውታል። ከ200 በላይ ላይክ አለው፣ ከ30 በላይ ደግሞ ሼር አለው። ይህንን የጠቀስንበት ምክንያት ደግሞ ካለ ምክንያት አይደለም። እንደዚህ አይነት ታዋቂ ሰዎች ወደ ጌታ ሲመጡ እነሱን የሚከተሉ ሰዎች ደግሞ የዳኑበትን የወንጌል እውነት እንዲመረምሩ መጽሐፍ ቅዱሳቸውን ካለበት ቦታ ላይ በማንሳት እውነቱን እንዲፈልጉ እድልን ስለሚከፍት ነው። ከዚህም ባሻገር ደግሞ በአንድ ሰው መዳን በሰማይ ታላቅ ደስታ ስለሚሆን እኛም ደግሞ በአንድ ሰው መዳን ደስ ስለሚለን ነው እንጂ እንዳልናችሁ ታዋቂ ሰዎች ስለሆኑ ስላልሆኑም ብቻ አይደለም። ማንም ሰው ሲድን እጅግ ደስ ያሰኛል። ነገር ግን ሶሻል ሚዲያው ላይ ደግሞ እንደዚህ አይነት ተጽዕኖ የሚፈጥሩ ሰዎች የወንጌል እውነትን በተናገሩ መጠን ብዙዎች ጋር የመድረስ አቅም አለው ብለን ስለምናስብ ነው ይህንን ጉዳይ ለእናንተን የሚያቀርብ ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁ
ባላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።